ተናስተልኝ ቅዱሳን እንደምን ሰነበታችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እያልኳችሁ መልካም የክሪስመስ ሲዝን የሆንላችሁ ዘንድ እመኛለሁ። እግዚአብሔር የተመሰገነ ይሁን። ዛሬም ባለፈው የጀመርነውን የክሪስመስ ኮሌክሽን ሜሴጅን አካፍላችኋለሁ። በዚህ ዲቮሽናል ክርስቶስ በተለይ ሉቃስ ወንጌል ምዕራፍ 2 ቁጥር 8 እስከ 14 ያለውን እያነበብኩ በዚህ ክፍል ውስጥ እግዚአብሔር የሰጠኝን አንዳንድ ሀሳቦችን ነው የማካፍላችሁ። አጠራርገን ልናውቀው የሚገባው ነገር የክርስቶስ ኢየሱስ ወደዚህ ምድር መምጣት ድንገታዊ አይደለም። በመጀመሪያ ሄቨን ውስጥ ትልቅ ኮንፈረንስ ነበር ማለት እችላለሁ። አብ፣ ወልድ፣ መንፈስ ቅዱስ ሆነው ወልድ መጥቶ ሊሞት እንደሚገባው የሰው ልጆችን ለማዳን ያ ፕላን እንደነበረ ከዛም በኋላ ያንን ፕላናቸውን ደግሞ እግዚአብሔር ለመላእክቱ እንዳሳወቀ አስባለሁኝ። ምክንያቱም ያንን ፕላን ተቀብለው መላእክቶች መጥተው በምድር ላይ ያደረጉትን በዚህ ክፍል ላይ ስለምናይ ማለት ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ዮሐንስ ሲጽፍልን ቃልም ሥጋ ሆነ በእኛም አደረ ይለናል። በእነሱ መካከልም አደረ፣ አንድ ልጁም ከአባቱ ዘንድ ያለውን የሆነውን ክብሩን አየን፣ ጸጋና እውነትንም ተሞልቶ ነበረ። ይሄ ጸጋና እውነትን የተሞላ የእግዚአብሔር ልጅ ኢየሱስ ክርስቶስ ሥጋ ለብሶ ወሰን የሌለው እሱ ወሰን በሆነ አካል ውስጥ አድሮ ወደዚህ ምድር መምጣቱ አስደናቂ ነበረ። ይሄ ሐዋርያት 15 ስራዎች ሁሉ በእግዚአብሔር ዘንድ ከዘላለም የታወቁ ናቸው። ይሄ አስቀድሞ እግዚአብሔር ያወቀው ስራ ሲገለጥ እና የዋለን ክብር ለኢየሱስ ይሁን። እግዚአብሔር ቃል ሲናገር ስለ መላእክትም ደግሞ መዳን ሊወርሱ ያሉትን ሊያገለግሉ ከእግዚአብሔር ዘንድ የሚላኩ መናፍስት እንደሆኑ በሮሜ ምዕራፍ 1 ላይ ይነግረናል። ወገኖቼ እነዚህ መላእክት መጥተው ስለ ክርስቶስ በተጸነሰ ጊዜ መጀመሪያ ከመወለዱ በፊት መልአኩ ገብርኤል ለዮሴፍ ወደ ታጨችው ድንግል ወደ ማርያም በመሄድ በድንግልኗ እንደምትጸንስ የምስራች ነግሯት ነበረ። ምናልባት በሰማይ የነበረው ኮንፈረንስ ውስጥ ገብርኤል አንተ መጀመሪያ አስቀድመህ ሄደህ እንደዚህ አድርገህ በዛ ላለችው ድንግል ይሄንን መልእክት ትነግራለህ ተብሎ የተሰጠውን አሳይመንት ይዞ ነው እንጂ ድንገት በሆነ ባልታሰበ ቅስፈት ዝም ብሎ ከሆነች አንዷን ሕፃን ልጅ ፈልጎ ወይም አንዷን ድንግል ወጣት ፈልጎ አንቺ ታረግዛለች ብሎ አይደለም። ይሄ ፕላን የሆነ ነገር ነው። ስለ ቤተልሔምም ራሱ ሲናገር መሲሁ እንደሚመጣ በብሉይ ኪዳን ዘመን የነበሩ ነቢያት ሁሉ ተንብየዋል። እንደሚመጣ ለሰው ልጆች ኃጢአት ሁሉ እንደሚሞት፣ ነገር ግን ለምን እንደሚመጣ፣ የት ቦታ እንደሚመጣ፣ በምን አይነት ሁኔታ እንደሚመጣ ብዙ የማያውቁት ነገር ነበረ እና በሚክያስ ምዕራፍ 5 ቁጥር 2 ላይ አንቺ ቤተልሔም ኤፍራታ ሆይ አንቺ ከይሁዳ አእላፋት መካከል ታናሽ ነሽ፣ ከአንቺ ግን እስራኤል ገዢ የሆነ የሚሆን ይወጣል ብሎ ሲናገር እናያለን። ስለዚህ ከቤተልሔም ኤፍራታ ክርስቶስ በዛ እንደሚወለድ አስቀድሞ የነበረ ትንቢት ነበረ። ግን ዋናው ዛሬ እንድናተኩር የሚፈልገው በተለይ ሉቃስ ወንጌል ምዕራፍ 2 ከ8 እስከ 14 እረኞቹ ሌሊት በጎቻቸውን ሲጠብቁ መላእክቶች ተገልጠው የተደረገውን ትዕይንት ነው የምናነበው እዚህ ክፍል ላይ እና በሉቃስ ወንጌል ምዕራፍ 2 ላይ በዚያም ምድር መንጎቻቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀርቦ የጌታም ክብርም በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም ያመለኩ ክብር ለአርያም በአርያም ሰላም በምድር ለሰውም
በጎ ፈቃድ ይሁን እያሉ ይህንን እናነባለን እና እነዚህ ድንገት የተገለጡት የሰማይ ሰራዊት የመጀመሪያው ሐሳብ ይህንን ሳነብ በውስጥ የመጣው ሐሳብ የመላእክት ዳግም ይሄ የአምልኮ ብሬክትሩ አየሩ ላይ የተለቀቀውን አምልኮ ስናየው ክብር ለእግዚአብሔር በአርያም ለብዙ ዘመናት ይሄ አምልኮ ታፍኖ ነበር ማለት እንችላለን። ሰዎች በኃጢአት ምክንያት ከእግዚአብሔር ከተለዩ በኋላ ቀዝቃዛ የሆነ ስርዓት የበዛበት አምልኮ አስፈሪ የሆነ ወደ እግዚአብሔር በአምልኮ ክብር በመስጠት በምስጋና በዝማሬ ከሚለው ይልቅ ብዙ ጊዜ ኃጢአት መስዋዕት በዚህ ላይ ያ የሚደረገው የኃጢአት መስዋዕት ይቅር ያስብለን ይሆን አይለን ይሆን በተለያየ ጭንቀቱ ሰዎች በነበሩበት የነበሩትን ሁኔታ ነው ምናየው። ነገር ግን አሁን መላእክቱ የምስራች ብለው ያበሰሩ ያሉት አዲስ የሆነ ይሄ ለሰው በጎ ፍቃድ ይሆን ሰላም ይሆን ከአምላክ ጋር ይሄ ሰላም መሆኑ መታረቁን ያወጁት ይሄ በዮሐንስ 4:23 ጌታ ያለው ነገር ግን አብ እንዲህ ያሉትን ይሻልና እግዚአብሔር መንፈስ ነው የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። ይሄንን ሐሳብ ነው የምናየው። ከዛም ኢየሱስ ክርስቶስ መጥቶ በመስቀል ከሞተ በኋላ ትልቁ ተሐድሶ ምንድን ነው? የአምልኮ ተሐድሶ ነው። እግዚአብሔርን ብዙዎች በየስፍራው በየቋንቋው በተለያየ ሀገር ቋንቋ በተለያየ ሀገር ስፍራ ያሉ ሁሉ ከሐዋርያት ሥራ ምዕራፍ 2 ጀምረን ስንሄድ በልዩ ልዩ ቋንቋ እግዚአብሔር ሲመለክ ሲወደስ ሲዘመር ክብር በአርያም ሲባል ሰዎች ከዚህ በኋላ ወደ እግዚአብሔር ሲቀርቡ ተሸማቀው ሳይሆን ኃጢአታቸውን ሁሉ ያስወግድ የመጣውን የእግዚአብሔር በግ ይሄ ኢየሱስን በማሰብ እንዲቀርቡ የሆነውን ይህን ትልቅ የአምልኮ ብሬክስሩ መጀመሪያ የምናየው ነው። ኢየሱስ የመጣው ኃጢአትን ይቅር ለማለት ብቻ አይደለም፣ አምልኮንም ለመመለስ ነው። መላእክት እውነተኛ አምልኮ ወደ ምድር እየተመለሰ መሆኑን እያወጁ ነበር ማለት ይችላል። ሁለተኛ ሐሳብ ለምንድነው እግዚአብሔር እረኞቹን የመረጠው የሚለውን ሐሳብ ያሰላሰልኩ ነበር እና በዚያም መንጎቻቸውን የሚጠብቁ በዛም ሀገር ይላል እረኞች ቁጥር 8 ላይ እረኞች ነበሩ። እግዚአብሔር እረኞችን ለምን መረጠ? እነዚህ ሰዎች ማወቅ ያለብን የሚያሞክቷቸው መንጋዎቻቸው ወይም የሚጠብቋቸው መንጋዎቻቸው ከእንስሳ እንከን የሌለውን መስዋዕት እንዲቀርብ ወይም እንዳይሰበሩ እንዳይጎዱ ለምን ያለ ደም ስርየት ያለ ደም መፍሰስ ስርየት እንደሌለ ዕብራውያን 9:22 ይነግራል። ደም ሳይፈስ ስርየት የለም ይለናል። ያውቃሉ ይሄን። ስለዚህ የሚጠብቋቸው በጎች፣ ፍየሎች፣ ኮርማዎች ለመስዋዕት የሚቀርቡትንም ኮርማዎች በዚህ ላይ ደግሞ ይሄ ኃጢአትን የማያስወግድ የሚሸፍን እንደሆነ እያወቁት ልባቸው በፍርሃት እየራደላሉት እግዚአብሔር ተገለጠላቸው። ሌሊቱ ሙሉ አስፈሪ ነው። በሌሊት ብዙ ሰው ልጅ ሐሳብ አለው። ምናልባት የሲኦል የመንግሥተ ሰማይም ጥያቄ የሚመጣው ጸጥ ርጭ ባለው በሌሊት መካከል ሊሆን ይችላል። በዚህ መካከል እግዚአብሔር እነዚህን ሰዎች ከዚህ በኋላ ሌሊቱን ሁሉ ለመስዋዕት የሚሆን የኃጢአት መስዋዕቱን ሲንከባከቡ፣ ሲጠብቁ፣ ሲጨነቁ ማደር እንደሌለባቸው አዲስ ሕግን እግዚአብሔር እንዳስገባ እርሱም የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ እንደመጣ በዮሐንስ 1:29 ላይ እንደሚነግረን ጆን ስቶንስ የተባለው ሰው እንዳለው የኃጢአትን ምንነት ሰው ራሱን በእግዚአብሔር መተካት ነው። የመዳን ዋናው ነገር እግዚአብሔር ራሱን ሰው አድርጎ በማምጣቱ ነው። ሰው ሆኖ ስለዚህ እግዚአብሔር እነዚህን
እረኞች መረጣቸው ይህንን የምስራች እንዲሰሙ። ለዛ ብቻ አይደለም፣ እነዚህን እረኞች እግዚአብሔር ሲመርጥ መዳን ከቤተ መቅደስ ግንብ በላይ እንደተንቀሳቀሰ ያሳየናል። ካህናት የተመረጡ ከቤት ውስጥ የማይጠፉት ብቻ ሳይሆን በውጭ ይህ ነው የማይባለውንም ስራ በሌሎች ዘንድ በእግዚአብሔር ፊት ቁም ነገር ያለውም ቢሆን ለተናቁ እረኞች፣ ካህናት፣ ነቢያት ላልተባሉ እግዚአብሔር ግድ እንደሚለው ባውንደሪ እንደሌለው ከዚህ በኋላ እያንዳንዱን ሰው ሊያድን በእግዚአብሔር ፊት አድሎ እንደሌለ በሮሜ ምዕራፍ 2:11 ላይ እንደሚናገረው አዳኝ የሆነው ክርስቶስ እንደመጣ ለነሱም እንደመጣ እነሱ የክርስቶስን መወለድ ብቻ ሳይሆን ለነሱ ብቻ እንዲያውቁት ሳይሆን ለብዙዎች እንዲናገሩ ቃሉ እንደሚነግረን ሄደው ባዩት ጊዜ ደስ አላቸው ይላል። ከዛ በኋላ ወጥተው ለብዙዎች እንደተናገሩ ይነግረናል። ለብዙዎች እንዳወጁ። ስለዚህ የክርስቶስ መምጣት ኦርዲነሪ ሆኖ ተራ የተባልነውን ሁሉ ጠርቶ ነቢያትና ወንጌላውያን አድርጎ ስለ መዳናችን ስለ ቀመስነው እውነት ለብዙዎች እንድናውጅ የተጠራንበት ሚስጥር በእኛ ላይ እንደወደቀ ያሳየናል። ተራ ሰዎች ወደ ተስፋ መልእክተኞችነት ተለወጡ። ከዚህ በኋላ በግ ሲሞት ሳይሆን የሞተውን የእግዚአብሔርን በግ እንዲያዩ ስለሱም እንዲያውጁ 2 ቆሮንቶስ 9:15 ላይ ስለማይነገር ስጦታው እግዚአብሔር ይመስገን። ክብር ለእግዚአብሔር በአርያም ይሁን፣ ሰላም በምድር ለሰውም በጎ ፍቃድ እያሉ ማወጅ ጀመሩ። ይህ ሰውን ወደ እግዚአብሔር እንዲያቀርበው። ለዚህ ነው ጳውሎስ ሲናገር ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ሰውን ነው የሚለምኑት፣ እግዚአብሔርን ሳይሆን ሰው። እሱም ኦልሬዲ ታርቋቸዋል። ይገርማል እኮ ለእኛም መላእክቶች አየን ብለው እነዚህ ሲያወሩ በመቅደስ ያሉ ራሳቸውን የጠበቁ ንጹህ የሚባሉ ሰዎች የሚያዩት መልአክ ለማንኛውም በሜዳ ላይ ላሉት ተገልጠው። እሺ ወገኖቼ፣ መላእክት ወደ እናንተ ቤት፣ ወደ እናንተ ህይወት፣ እግዚአብሔር ጥበቃ ወደ እናንተ፣ የእግዚአብሔር መገለጥ፣ የክርስቶስ መምጣት በፊታችሁ በእግዚአብሔር ምን ያህል እንዳከበራችሁ ሊያሳያችሁ ይገባል ብዬ አምናለሁ። ምናልባት በዚህ በክሪስማስ ወቅት እንደነዚህ እረኞች ራሳችንን አግለን ኃጢአተኛ ሆነን እኔማ እንዴት ብሎ ለእኔ ይገለጣል ያልን ብንሆን ዛሬ ወደ እናንተ ህይወት ክርስቶስ ሊገባ እንደሚወድ ልነግራችሁ እወዳለሁ። እና ጌታ ኢየሱስ ኃጢአቴን ሁሉ ባፈሰስከው ደም ይቅር በለኝ፣ የህይወቴ ጌታና አዳኝ አድርጌ እቀበላለሁ። ስለሞትክልኝ በመስቀል ላይ ደምህን ስላፈሰስ አመሰግናለሁ በሉት። በዚህ ስላዳንከኝ ተባረክ፣ አመሰግናለሁ በኢየሱስ ስም አሜን። ይህን ጸሎት ጸልያችሁ ሆነ ወደ እናንተ ህይወት እንደገባ ክርስቶስ አምናለሁ። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ዛሬ ይህንን ቃልህን የሰሙት እህቶቼን ወንድሞቼን እንድትባረካቸው መልካም ነገር በህይወታቸው እንዲሆን ጸልያለሁኝ። እግዚአብሔር የዘላለም አምላክ ሆይ የክሪስማስ ሲዝን በእያንዳንዱ ህይወት ላይ ክርስቶስ የመጣበትን እንደነዛው እንደ እረኞቹ ዛሬ ለእያንዳንዱ ሰው ያንተ መምጣት ምስጢር የተገለጠለት እንዲሆን ይበልጥ ወደ እግዚአብሔር መቅረብ እግዚአብሔር ማምለክ ምን እንደሆነ በእያንዳንዱ ህይወት ላይ እንድትገልጥ ጸልያለሁ። ህመም፣ በሽታ፣ ስቃይ፣ ሐዘን ከላያቸው ላይ ከእህቶቼ ከወንድሞቼ ላይ የተነሳ ይሁን። ፍጹም ጤንነት ይሁንላቸው። የክሪስማስ ሲዝን ለነሱም ለቤተሰባቸው መልካም የደስታ የሰላም ሲዝን እንዲሆን፣ የፈውስ ሲዝን እንዲሆን በኢየሱስ ስም ጸልያለሁ። ያወቁትን እውነት የክርስቶስን ማዳን በቅርብና በሩቅ ላሉ የሚያውጁ አርገህ እንድትቀባቸው ጸልያለሁ። እናመሰግናለን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ይህንን ቻናል ሰብስክራይብ ወይም ላይክ አድርጋችሁ ካልሆነ ታደርጉ ዘንድ አደራ እያልኳችሁ ይህንን አገልግሎት በጸሎት በገንዘባችሁ ለምትደግፉ ሁሉ እያመሰገንኳችሁ ይበልጥ ታደርጉ ዘንድ አበረታታችኋለሁ። መልካም ሳምንት፣ ተባረኩ።